እንኳን መጽሐፍ ቅዱስ ቀርቶ ሌሎች መጽሐፍቶችም የተጻፉበትን የአጻጻፍ ስልት ካላወቀው ላይገባ ይችላል። ስለዚህ ወደ መጽሐፍ ቅዱስ ስንመጣ የመጽሐፍ ቅዱስ አገላለጾችንም መቀበል አለብን አብረን። እንዴት በአንተ ሰፈር ኢየሱስን ትለካለህ? አይ እኛ ሰፈር እኮ እኔ ካልኩኝ እኔ ነኝ፣ እሱ ካልኩኝ እሱ ነው እንጂ እሱ ብሎ እኔ አይሆንም። እሱ የአንተ ሰፈር ቋንቋ ነው። እሱ የአንተ ሰፈር ልምምድ ነው። የአንተ ሰፈር አነጋገር ነው። እኛ ሁላችን የምንጠቀምበት ነው። ኢየሱስ ሰፈር ሲሄድ ግን አይሰራም። ይሄ ነው አሁን ትልቁ ችግር። ኢየሱስ ሰፈር ይሄ አይሰራም። ስለዚህ ሰዎች ይህንን ሰፈር እኛ የምንጠቀምበትን የመደበኛ የቋንቋ አጠቃቀማችን አምጥተው ለኢየሱስ ሲመርጉ ኢየሱስ ክርስቶስን በመጽሐፍ ቅዱስ ልክ ማወቅ ይቀርና ኢየሱስን በዲያብሎስ ልክ ወደ ማወቅ ውስጥ ሰው ሰተት ብሎ ይገባል። እኔ ትልቅ ሰዎች እኮ የምናውቃቸው እኮ እኛ ጋር ስኮላሮቻችን እኮ እንደሱ አያውቁም። ምንድን የምታወራው? ስኮላሮች እንደዚ ስኮላሮችማ ከአንተ ከኛ አንዱ ናቸው። ኢየሱስ እኮ ነው ምንድን ኢየሱስ እንደዚህ አይነት የቃላት አጠቃቀም አለው። በምድራዊ የሰዋሰው ሕግ ኢየሱስን ልትገድበው አትችልም። ኢየሱስ ያንተና የኔን ሰዋሰውም ይጠቀማል። ከሱም አልፎ ደግሞ የራሱ ሰዋሰው አለው። እሱን መልመድ አለብህ። ይነሳል እያለ እነሳለሁ ማለቱ ይሆንብሃል። ይሞታል ይልሃል፣ ግን እሞታለሁ እያለህ ነው። ሌላ አጽናኝ ይሰጣችኋል እያለህ ነው፣ ግን እሰጣለሁ ማለቱ ነው። የሚሰጠው ራሱ ነው። የሰው ልጅ ይሞታል ስላለህ በሶስተኛው ቀን ይነሳል ስላለ ስለ ራሱ ቢሆን ኖሮ እነሳለሁ ነው የሚለው ብለህ እንዳትታለል። አንድ ኢየሱስ ነው፣ ግን ብዙ ዘውዶች ነው እንጂ አንድ ነገር ላይ ገድበኸው በቃ ይሄ ብቻ ነው ልትለው አትችልም። እንዲህም ይናገራል፣ እንዲህም ይናገራል። እግዚአብሔር የተመሰገነ። ከወልድነት የተነሳ የሚናገርበት ቦታ አለው። ከአብነት የተነሳ የሚናገርበት ቦታ አለው። ስለዚህ ይሰጣችኋል አለ አብን። ልክ ነው፣ እውነት ነው። መንፈስ ቅዱስ የሚሰጠው አብ ነው። ግን ይሰጣችኋል ብሎ ስላለ በቃ ሰጪውን አይደለሁም እያለ ነው አብ ነው የሚሰጠው ብሎ የሚቆም ሰው ኢየሱስን አላወቀም። ለምን? ዮሐንስ ወንጌል ምዕራፍ 4 ላይ ዮሐንስ ወንጌል ምዕራፍ 4 ምን አለ? ዮሐንስ ወንጌል ምዕራፍ 4 ቁጥር 10 ላይ እግዚአብሔር የተመሰገነ ይሁን። ኢየሱስ መልሶ እቺ የሰማርያ ሴት ታሪክ ነው፣ ብዙዎቻችሁ ታውቁታላችሁ። ከቁጥር 7ም ሊጀምረው እችላለሁ። ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ ጠጭኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበርና፣ ስለዚህ ሳምራዊቱ አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከመሆን ከእኔ መጠጥ እንዴት ትለምናለህ? አለችው። አይሁድ ከሳምራውያን ጋር አይተባበሩም ነበርና። ኢየሱስ መልሶ የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኚው ነበርሽ፣ የሕይወትንም ውሃ ይሰጥሽ ነበረ ይላል። ማን ይሄን ያለ? ኢየሱስ። ብታውቂው የሕይወትን ውሃ ይሰጥሽ ነበረ፣ ያሰጥሽ ነበር አይደለም ያለው። ስታውቀው፣ ኢየሱስን ስታውቀው ሰጪው መንፈስ ቅዱስን የሚሰጠው እሱ ራሱ ነው። ውሃ ጠጭኝ ሚልሽ ማን መሆኑን ብታውቂ። ስለዚህ ያለማወቅ ደረጃ ላይ ስትሆን ኢየሱስን በዲያብሎስ ልክ ብቻ ስታውቀው፣ በዲያብሎስ ልክ ማወቅ ማለት ዲያብሎስ ኢየሱስን የሚያውቀው የእግዚአብሔር ልጅ ብቻ ነው ብለናል አይደለም? ማርቆስ ምዕራፍ 8 ምዕራፍ 3 ቁጥር 10 ላይ ኢየሱስን በዲያብሎስ ልክ ስታውቀው ያን ጊዜ እሱ የሚሰጥህ አይደለም። ማን መሆኑን ግን ስታውቀው ሰጪው ራሱ ነው። ስለዚህ ኢየሱስ ክርስቶስ ሲናገር እሱ ይሰጣቸዋል እንዲህ ያደርጋቸዋል ብሎ ወደ ሌላ ስለተናገረ ስለ ራሱ አይደለም ብለህ እንዳታስብ። ይሄ መጽሐፍ ቅዱስ ነው። ይሄ መጽሐፍ ቅዱስ ነው።
ይሄ ፍቅር እስከ መቃብር አይደለም። ይሄ ሰመመን አይደለም። በእኛ ዘመን ሲተረክ የነበረ መጽሐፍቶች ናቸው። እንደ ምናምን እንግዲህ ማን ነው አሁን ያሉ መጽሐፍቶች ደግሞ እንግዲህ ብዙ መጽሐፍቶች አሉ በአሁን ጊዜ። ልክ ያንን ዝም ብሎ በሌላ ቦታ ላይ የለመደው ኬሚስትሪ አይደለም፣ ፊዚክስ አይደለም፣ ይሄ ባዮሎጂ አይደለም። እንደ ባዮሎጂ መጽሐፍ ልታነባው አትችልም፣ ወይም እንደ ፊዚክስ እንደ ኬሚስትሪ መጽሐፍ። ይሄ የእግዚአብሔር ቃል ነው። ስለዚህ የራሱ የሆነ አጻጻፍ፣ የራሱ የሆነ አገላለጽ ስልት አለው። እንኳን መጽሐፍ ቅዱስ ቀርቶ ሌሎች መጽሐፍቶችም የተጻፉበትን የአጻጻፍ ስልት ካላወቀው ላይገባ ይችላል። በምን መነሻ እንደሚጻፍ፣ በምን መነሻ እንደተደረሰ፣ ከየት ተነስቶ የት እንደሄደ ካልገባ ሌላ መጽሐፍም አይገባም፣ እንኳን መጽሐፍ ቅዱስ። ስለዚህ ወደ መጽሐፍ ቅዱስ ስንመጣ የመጽሐፍ ቅዱስ አገላለጾችንም መቀበል አለብን አብረን። መጽሐፍ ቅዱስ እንደዚህም ሊገልጽ ይችላል። በተለይ ኢየሱስ ሲናገር እንደኔ እኛ ሰፈር እንደዚህ አንልም እኮ እንዲያነት አነጋገር እኛ ሰፈር የለም። በአንተ ሰፈር ነው እንዴ ኢየሱስ የሚለካው? እንዴት አይነት ጉድ ነው? እንዴት በአንተ ሰፈር ኢየሱስን ትለካለህ? አይ እኛ ሰፈር እኮ እኔ ካልኩኝ እኔ ነኝ፣ እሱ ካልኩኝ እሱ ነው እንጂ እሱ ብሎ እኔ አይሆንም። አዎ እሱ የአንተ ሰፈር ቋንቋ ነው። እሱ የአንተ ሰፈር ልምምድ ነው። የአንተ ሰፈር አነጋገር ነው። እኛ ሁላችን የምንጠቀምበት ነው። ኢየሱስ ሰፈር ሲሄድ ግን አይሰራም። ይሄ ነው አሁን ትልቁ ችግር። ኢየሱስ ሰፈር ይሄ አይሰራም። ስለዚህ ሰዎች ይህንን ሰፈር እኛ የምንጠቀምበትን የመደበኛ የቋንቋ አጠቃቀማችን አምጥተው ለኢየሱስ ሲመርጉ ኢየሱስ ክርስቶስን በመጽሐፍ ቅዱስ ልክ ማወቅ ይቀርና ኢየሱስን በዲያብሎስ ልክ ወደ ማወቅ ውስጥ ሰው ሰተት ብሎ ይገባል። ስለዚህ ኢየሱስን በዲያብሎስ ልክ ያወቁ ሰዎች ኢየሱስ ሁል ጊዜ ለነሱ ምን ብቻ ነው? የእግዚአብሔር ልጅ ብቻ ነው። ከዛ የሚያልፍ ነገር የለውም። ስለዚህ እዚህ ጋር መጥቶ ይኸው አብን እለምናለሁ ከዛ እሱ ሌላ አጽናኝ ይሰጣችኋል ብሏል። ሌላ ሰጪው ማን ነው? ይኸው እሱ ቢሆን ኖሮ እኮ እኔ እሰጣችኋለሁ ማለት ነበረበት። እንደዛ አይባልም። አላወቀውም ማለት ነው ኢየሱስን። እግዚአብሔር የተመሰገነ ነው። ራሱ ነው የሰው ልጅ ይሞታል ሲልህ ራሱ ነው። በሶስተኛው ቀን ከሞታል ግድ የለህም እመነኝ ስለ ራሱ እያወራ ነው። በብዙ ክብር ይመጣል ሲልም እመጣለሁ እያለህ ነው። ይመጣል ብሏልና ሌላም ይመጣል ጠብቅ፣ እመጣለሁ እያለህ ነው። የሰው ልጅ ይሞታል በሶስተኛው ቀን ከሞታን ይነሳል ሲልም ግድ የለህም ይነሳል ቢልህም ይሞታል ቢልህም እሞታለሁ ማለቱ ነው፣ እነሳለሁ ማለቱ ነው እንጂ ሌላ አካል ይመጣል፣ ሌላ አካል ይሞታል፣ ሌላ አካል ይነሳል እያለ ሳይሆን ስለ ራሱ የሚናገርበት እንደዚህ አይነት አነጋገር ኢየሱስ አለው። እኔ ትልልቅ ሰዎች እኮ የምናውቃቸው እኮ እኛ ጋር ስኮላሮቻችን እኮ እንደሱ አያውቁም። ምንድን ነው የምታወራው? ስኮላሮች እንደዛ ስኮላሮችማ ከአንተ ከኛ አንዱ ናቸው። ኢየሱስ እኮ ነው ምን ኢየሱስ እንደዚህ አይነት የቃላት አጠቃቀም አለው። በምድራዊ የሰዋሰው ሕግ ኢየሱስን ልትገድበው አትችልም። እሱ ሰዋሰው ለአንተ ለእኔ ለምድራዊ ሰዎች የተጻፈ ነው። በእሱ ተገድበን የምንኖረው እኛ ነን። ኢየሱስ ያንተና የኔን ሰዋሰውም ይጠቀማል። ከሱም አልፎ ደግሞ የራሱ ሰዋሰው አለው። እሱን መልመድ አለብህ። የኢየሱስን ሰዋሰውም መልመድ አለብህ። እንደዚህም መጠቀም እንደሚችል ይነሳል እያለ እነሳለሁ ማለቱም ይሆንብሃል። ይሞታል ይልሃል፣ ግን እሞታለሁ እያለህ ነው። ሌላ አጽናኝ ይሰጣችኋል እያለህ ነው፣ ግን እሰጣለሁ ማለቱ ነው። የሚሰጠው ራሱ ነው። እግዚአብሔር የተመሰገነ ይሁን። በዮሐንስ ወንጌል ምዕራፍ 10 ላይ ዮሐንስ ወንጌል ምዕራፍ 10 ቁጥር 36 ላይ ዮሐንስ ወንጌል ምዕራፍ 10 ቁጥር 36 እንደዚህ ይላል።
ከ35 ጀምሮ ላንብበው። መጽሐፍ ሊሻር አይችልምና እነዚያን የእግዚአብሔር ቃል የመጣላቸውን አማልክት ካላቸው የእግዚአብሔር ልጅ ነኝ ስላሉ እናንተ አብ የቀደሰውን ወደ ዓለምም የላከውን ትሳደባለህ ትሉታላችሁን? እኔ የአባቴን ሥራ ባላደርግ አትመኑኝ። ባደርገው ግን እኔንስ እንኳን ባታምኑ አብ በእኔ እንደሆነ እኔም በአብ እንደሆኑ ታውቁና ታስተውሉ ዘንድ ሥራውን እመኑ ይላል። እግዚአብሔር ይመስገን። እዚህ ላይ ምን ይላል? አብ የቀደሰውን ወደ ዓለም የላከውን። አየህ፣ አብ የቀደሰውን ነው የሚለው እንጂ ስለ ራሱ ቢሆን ኖሮ ራሴን ነው ቀደስኩ ማለት ያለበት። አብ የቀደሰውን አላየ አብ። ስለዚህ ሌላ ነው። አብ ራሱ ቢሆን ኖሮ አብ ስለሆንኩኝ ቀደስኩኝ ወይም ተቀደስኩኝ ማለት አለበት እንጂ የቀደሰውን ማለት የለ። የቀደሰውን ካለ ሌላ አካል ነው የሚቀድሰው። ስለዚህ አብ ሌላ አካል መሆኑ ወይም ሌላ ፐርሰን መሆኑ ተመልከቱ ይላል። የቀደሰውን ቢልህም ስለ ራሱ ነው እያወራ ያለው። ራሱ ነው የቀደሰው እያለ ነው ብልህም እንትላለን። የኢየሱስ ክርስቶስን የቃላት አጠቃቀም የሱን የሰዋሰው አካሄድ እንዴት እንደሆነ መማር አለብን እንጂ እኛ ስለማናቀውና ከኛ ከለመድነው ውጪ ስለሆነ ብለን ሌላ ታሪክ ልንፈጥር ወይም ኢየሱስ ክርስቶስን በዲያብሎስ ልክ ወደ ማወቅ ወይም በዲያብሎስ ልክ ወደ ማመን ወይም ኢየሱስን በዲያብሎስ ልክ ወደ ማስተማር ወይም ኢየሱስን በዲያብሎስ ልክ ወደ መማር ልንሄድ አንችልም። አብ የቀደሰውን ወልድን የቀደሰው ማን ነው? አብ ነው። እሺ፣ ዮሐንስ ወንጌል ምዕራፍ 17 ላይ እንሂድ። ዮሐንስ ወንጌል ምዕራፍ 17 እግዚአብሔር ይመስገን ቁጥር 19 ላይ እንደዚህ ይላል። እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ እቀድሳለሁ ይላል። ማን ነው የሚቀድሰው? እኔ ራሴን እቀድሳለሁ። እንዴ እዚህ ቦታ ላይ እኮ አብ የቀደሰውን ነው ያለው። አዎ ስለ ራሱ ነው የሚያወራ ያለው። እርሱ ብሎ እዛ ጋር ስለተናገረ ሌላ እንዳይመስልህ። የሰው ልጅ ይሞታል ስላለ በሶስተኛው ቀን ይነሳል ስላለ ስለ ራሱ ቢሆን ኖሮ እነሳለሁ ነው የሚለው ብለህ እንዳትታለል። ስለ ራሱ ቢሆን ኖሮ እሞታለሁ ማለት አለበት እንጂ ይሞታል ብለህ እንዳትታለል። በማቴዎስ ወንጌል ምዕራፍ 17 ላይ ማቴዎስ ወንጌል ምዕራፍ 17 የኢየሱስ ክርስቶስን አነጋገር በደንብ አድርገን ማጥናት መለማመድ ያስፈልጋል። በእኛ ሰፈር የቃላት አጠቃቀም ኢየሱስን ገድበን ወደ ዲያብሎስ ልክ መውረድ አንችልም። ይሄ ነው ትልቁ ችግር። በደንብ አድርጋችሁ አተኩራችሁ ዓለም ስለ ኢየሱስ ክርስቶስ የሳተበት ምክንያት ምንድን ነው ብላችሁ ብታስቡ፣ ለምንድን ነው በዲያብሎስ ልክ ኢየሱስ ክርስቶስን ወደ መገደብ ዓለም የሄደበት? ለምንድን ነው ኢየሱስ ክርስቶስ ከእግዚአብሔር ልጅነት ያለፈ ነገር ሰው ለምንድን ነው መታየት ያቃተው? ለምንድን ያቃታቸው ብላችሁ ብታዩ የኢየሱስ ክርስቶስን የቋንቋ አነጋገሩን የኢየሱስን አያዩለትም። የኢየሱስን ወደኛ ለመገልበጥ በሚደረግ ምን ልበለው ድካም ውስጥ ነው ዓለም ያለችው።
ማቴዎስ ወንጌል ምዕራፍ 17 ላይ እግዚአብሔር የተመሰገነ ይሁን ምን ይላል? ቁጥር 22 ላይ 17 22 በገሊላም ሲመላለሱ ኢየሱስ የሰው ልጅ በሰዎች አልፎ ይሰጥ ዘንድ አለው፣ ይገድሉትማል፣ በሦስተኛውም ቀን ይነሳል አላቸው ይላል። እንዲህ ይገድሉኛል ለምን አይልም? ስለሌላ እያወራ ነው እንዴ? በሦስተኛውም ቀን እነሳለሁ ለምን አይልም? ይነሳል ነው የሚለው። በዚህ ልንሸወድ አንችልም። ኢየሱስ አንድ ራስ ብዙ ዘውዶች ነው። በየትኛው አንግል የተናገረ እንደሆነ ትኩረት ሰጠ መከታተል አለብህ። ይሄ አንድ ተራ ሰው አይደለም እዚህ ጋር የሚናገረው። አንድ ተራ ሰው አይደለም፣ አንድ የለመድነው ሰው አይደለም እዚህ ጋር የሚናገረው። አንድ ራስ ብዙ ዘውዶች እየተናገረ ነው። አንድ ራስ ብዙ ዘውዶች። እረኛም ራሱ ነው፣ ጌታም ራሱ ነው፣ አምላክም ራሱ ነው፣ ሰውም ራሱ ነው። የሰውነት ቤተ መቅደስ ብትለውም ራሱ ነው። እግዚአብሔር የተመሰገነ ይሁን። በሰውነቱ በኩል ስትመጣ የሰውነት ቤተ መቅደስ ተብሏል። የእግዚአብሔር በግ ተብሏል። በሰውነቱ በኩል ስትመጣ የሰው ልጅ ተብሏል። በሰውነቱ በኩል ስትመጣ ወልድ ተብሏል። በሰውነቱ በኩል ስትመጣ የሕይወት እንጀራ ተብሏል። በሰውነቱ በኩል ስትመጣ ስጋ ሆነ ተብሏል። በሰውነቱ በኩል ስትመጣ ይሄ ሁሉ በሰውነቱ በኩል ይሄ ሁሉ ነው። በመለኮትነቱ በኩል ስትመጣ ደግሞ አምላክ ኃያል አምላክ ተብሏል። የዘላለም አባት ተብሏል። ጌታ አምላክ፣ ሁሉን የሚገዛ ጌታ አምላክ ተብሏል። ታላቅ አምላክ ተብሏል። አንድ ራስ ብዙ ዘውዶች ኢየሱስ። ዘውዱን ቆጥረህ አካል አታበዛ። ብዙ ዘውዶች ስላሉት ብዙ ራስ የሉትም። አንድ ራስ ብዙ ዘውዶች አሉት። እሱ አንድ ነው። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ ይመስገን። ማቴዎስ ወንጌል ምዕራፍ 17 ላይ እዛው ሳልወጣ ከማቴዎስ 17 ሳለቅ ቁጥር 12 ላይ አንድ ጥቅስ ላንብብላችሁ። ቁጥር 12 ላይ ቁጥር 12 እንደዚህ ይላል፣ ወይም 11 እና 12 ኢየሱስ መልሶ ኤልያስማ አስቀድሞ ይመጣል፣ ሁሉንም ያቀናል። ነገር ግን እላቸዋለሁ ኤልያስ ከዚያ በፊት መጣ፣ የወለዱትንም አደረጉበት እንጂ አላወቁትም። እንዲሁም ደግሞ የሰው ልጅ ከእነርሱ መከራ ይቀበላል። መከራ ይቀበላል። እቀበላለሁ አይልም፣ ይቀበላል። በሦስተኛውም ቀን ይቀበላል። በጣም ይቅርታ፣ የሰው ልጅ ከእነርሱ መከራ ይቀበል ዘንድ አለው አላቸው። በዚያን ጊዜ ደቀ መዛሙርቱ ስለ መጥምቁ ስለ ዮሐንስ እንደነገራቸው አስተዋሉ ይላል። እግዚአብሔር የተመሰገነ። ኤልያስ ብሎ የተናገረው ስለ መጥምቁ ዮሐንስ እንደሆነ አስተዋሉ ይላል። የሰው ልጅ መከራ ይቀበል ዘንድ አለው። ይቀበል ዘንድ እቀበላለሁ አይልም፣ ልቀበል አይልም፣ ይቀበል ዘንድ ይላል። እንደዚህ ይጠቀማል ኢየሱስ። ግን ስለማን እያወራ ነው? ስለ ራሱ እያወራ ነው ነበር። ስለዚህ ስለ አብ ሲናገርና የሰው ልጅ ብሎ ሲናገር አያችሁ፣ በጣም ይገርመኛል። የእግዚአብሔርን ቃል በሳጠና በጣም በጥንቃቄ ግን ደግሞ መረዳት ለሚፈቅድ ማወቅ ለሚፈልግ ደግሞ ማስተማመኛ የሚሆኑ ነገሮችን ያስቀምጣል። አሁን ኢየሱስ ክርስቶስ እርሱ እያለ የሚናገረው ስለ አብ ብቻ ቢሆን ኖሮ ብላችሁ አስቡት። በቃ መንፈስ ቅዱስ ይሰጣቸዋል፣ ሌላ አጽናኝ ይሰጣቸዋል። አብ የሰውን ልጅ የእግዚአብሔር ልጅ አብ ይቀድሰዋል። ሌሎችንም አነብላቸው። እንደዚህ ያለ ሌላ ስለሆነ እኮ ነው።
መንፈስ ቅዱስ ሌላ አጽናኝ ይሰጣቸው ራሱ የሚሰጥ ቢሆን ኖሮ እኮ ራሱ አብ ቢሆን ኖሮ ሌላ አጽናኝ እሰጣችኋለሁ ነው እንጂ ማለት ያለበት ይሰጣችኋል ሊል አይገባም እየተባለ ይቀጠል ነበር። ግን ምን አደረገ? ስለ አብ ብቻ ሳይሆን እንደዚህ አይነቱን አጠቃቀም የተጠቀመው የሰው ልጅ በሚለው መጣና ይህን አጠቃቀም አስቀመጠ። ስለዚህ አሁን ስለ አብ በሌላ አድርጎ በሶስተኛ መደብ አድርጎ ወይ በሁለተኛ መደብ አድርጎ ሲናገር ብናገኘው ሌላ አካል ነው ብለን እንዳንል የሰው ልጅ የሚለውንም አመጣው። ስለዚህ አሁን ምርጫው ይሄ ነው። ስለ አብ በሶስተኛ መደብ አድርጎ ሲናገር ሌላ ከመሰለህ እንግዳው የሰው ልጅ ብሎም በሶስተኛ መደብ አድርጎ ሲናገር ሌላ ነው ብለህ ሞክር። አብነቱን ለመንጠቅ ብቻ አይደለም መሄድ ያለብን። ይሄ ነው አያችሁ፣ በዲያብሎስ ልክ ሰዎች ወደቁ። ወደ ዲያብሎስ ልክ ወደቀ ዓለም፣ በዲያብሎስ ልክ ወደቀች። ስለ ኢየሱስ ባላት አረዳድ፣ ስለ ኢየሱስ ክርስቶስ ባላት ዕውቀት ወደ ዲያብሎስ ልክ ወደቀች፣ ወደ ዲያብሎስ ልክ ወረደች። ከዛ ማለፍ አልቻለችም። እዚህ ጋር ምን ማለት ነው? ይሄ ነገር እየገባችሁ ወገኖች፣ ኢየሱስ ክርስቶስ የሰው ልጅ ይመጣል ሲል እመጣለሁ ማለቱ እንደሆነ የገባችሁ። የሰው ልጅ ይሞታል ብሎ ሲል ይሞታል ቢልም ግን ስለ ራሱ እያወራ እንደሆነ የገባችሁ። የሰው ልጅ በሶስተኛው ቀን ይነሳል ሲል እነሳለሁ ማለቱ እንደሆነ የገባችሁ። ሌላ አጽናኝ አብ ይሰጣቸዋል ሲል ሰጪው ራሱ መሆኑ ስናቀው ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ እርሱ ይሰጥሽ ነበረ ብሎ ሲል ሰጪው ራሱ መሆኑ የገባችሁ። አብን ወልድን የሚቀድሰው አብ ነው ብሏችሁ እኔ ራሴን እቀድሳለሁ ማለቱ መሆኑ የገባችሁ። እግዚአብሔር ይርዳል። በምን ውለታ ይገለጻል ይሄ? ይህንን ከጥበበኞችና ከአስተዋዮች ሰውረህ ለነዚህ ለሕፃናቶች ስለገለጥክላቸው አመሰግናለሁ እኮ የሚያስብል ብዙ ምስጋና የሚያስቀርበን እግዚአብሔር ይመስገን። አንድ ጊዜ አይደለም፣ ሁለት ጊዜ አይደለም፣ እልፍ ጊዜ የኢየሱስ ብንሆን እድሜ ልካችንን አይደለም፣ ሌላም ነገር በሌላ እድሜ ቢኖር ለዘላለም የኢየሱስ ብንሆን፣ ለዘላለም ብናመልከው፣ ለዘላለም ብናመሰግነው ይበቃል ወይ? እኛ እኮ የሆነ ቤተ እምነት ያገኘን ሰዎች አይደለንም እኮ። ዓለም በጠቅላላ በዚህ ጉዳይ ላይ እኮ አብዛኛው ተስማምቶ ቁጭ ብሏል። ይህንንም እኮ እንደ ትልቅ ነገር እኮ ነው የሚያው። እኛ ሁላችን አብዛኞቻችን እኮ ትልልቅ የሚባሉ እኮ እንትኖች እኮ እኛ እኮ በዲያብሎስ ልክ ነው ኢየሱስን ያወቀ ነው ብለው እኮ እንደ ትልቅ ቁም ነገር እኮ ያወራሉ። እሺ ተመልከቱ፣ አሁን እንትን የሚባለው ተቋም እኮ በዲያብሎስ ልክ ነው፣ በቃ የእግዚአብሔር ልጅ ነው ብሎ ነው ኢየሱስን የሚያምነው። እነንተናንም ተመልከቷቸው፣ እነሱም የእግዚአብሔር ልጅ ብቻ ነው የሚሉት እንደ ዲያብሎስ። እና ይሄ እንደ ፕራውድ ሆኖ በሚነገርበት ዓለም ኢየሱስን በዲያብሎስ ልክ ማወቅ እንደ ትልቅ ክብር በሚታይበት ዘመን ላይ እግዚአብሔር ለእኔና ለእናንተ ይህንን ስላበራ፣ ይህንን ስለገለጠልን፣ ኢየሱስ ክርስቶስን በመጽሐፍ ቅዱስ ልክ እንድናቀው እግዚአብሔር ስለረዳን በጣም እግዚአብሔርን ልናመሰግን ይገባናል እላለሁ። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ ይባረክ። ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ አንድ ሐሳብ ላንሳና የዛሬውን እዚህ ጋር ላብቃ። ጥያቄ ላላቸው ሰዎች ጥያቄ ለመስጠት ዮሐንስ ወንጌል ምዕራፍ 6 ላይ ዮሐንስ ወንጌል ምዕራፍ 6 ቁጥር 44 ላይ ከ43 ጀምሮ ኢየሱስ መለሰ አላቸውም፣ እርስ በርሳችሁ አታንጎራጉሩ። የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም አላቸው። አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም። ያየው እራሱ ቢሆን ኖሮ እኔ ከሳብኩት በቀር ወደ እኔ ሊመጣ የሚችል የለም ነው ማለት ያለበት። እዚህ ጋር ግን
አብ ከሳበው ነው ያለው። ከሳብኩት አላለም። ከሳበው ሌላ ነው። አየህ፣ ሰዋሰው ይግባ እንጂ እንዴት ሰዋሰው አይገባችሁም? ስለ ራሱ ቢሆን ኖሮ እኮ እኔ ከሳብኩት ነው ማለት እንጂ ያለበት ከሳበው ለምን ይላል? ስለዚህ እሱ ስላልሆነ የሚስበው እሱ ስላልሆነ ከሳበው አለ። ኧረ አይደለም፣ ከሳበው ቢልም የምስበው እኔ ነኝ እያለን ነው ኢየሱስ። እላለሁ እኔ ለምን አንድ ራስ ብዙ ዘውዶችን ማመልከው እኔ አንድ ራስ ብዙ ዘውዶች። እግዚአብሔር የተመሰገነ ይሁን። ኢየሱስ ዓይኖቹ እንደ እሳት ነበልባል ናቸው፣ በራሱም ላይ ብዙ ዘውዶች አሉ። እግዚአብሔር የተመሰገነ ይሁን። አንድ ራስ ብዙ ዘውዶች፣ ያ ነው ኢየሱስ። ዮሐንስ ወንጌል ምዕራፍ 12 ላይ ስትሄድ ሳቢው ማን ሆኖ ይመጣልሃል? ራሱ ኢየሱስ ሆኖ ይመጣልሃል። ከአብ በስተቀር የሚስብ የለም ብሎ ዘግቶ ካበቃ በኋላ ኢየሱስ ማን መሆኑን እንድናውቅ ነው። ስለዚህ ከአብ በስተቀር ወደ እኔ የሚስብ የለም ብሎ ዘጋ። ዮሐንስ ወንጌል ምዕራፍ 12 ቁጥር 32 ላይ ምን አለ ኢየሱስ? አሁን የዚህ ዓለም ፍርድ ደርሷል። አሁን የዚህ ዓለም ገዢ ወደ ውጭ ይጣላል። በጌታ በኢየሱስ ስም አሁንም የተጣለ ይሁን። አያችሁ፣ ዲያብሎስ ነው የምላችሁ። ለዚህ ሰው ላይ እንዳናነጣጠር የዚህ ዓለም ገዢ ወደ ውጭ ይጣል፣ ዲያብሎስን ማለት ነው። በዲያ እሱ ሲጣል የሚቀጥል ነገር አለ። በዲያብሎስ ልክ ስትሆን ግን በቃ ኢየሱስ እዛው ሁል ቀን ኢየሱስ ማለት ዲያብሎስ በነገረህ ልክ ይሆናል ማለት ነው። ልክ እንደ ቁም ነገር ኢየሱስ የእግዚአብሔር ልጅ ነው፣ በቃ ሌላ አያልፍም። በቃ እሱን እንደ ዲያብሎስ የነገረህን ብቻ አምኖ መሄድ፣ ይሄ አሁን ቁም ነገር ነው። ይሄ እውቀት ነው። ይሄ ማስተዋል ነው። ይሄ መረዳት ነው። እንዴት ሰው በዲያብሎስ ልክ እውቀት ይዞ ያንን እንደ ትልቅ ነገር እንዴት ሊያወራ ይችላል? ኢየሱስ ክርስቶስን የእግዚአብሔር ልጅም እግዚአብሔርም የእግዚአብሔር ልጅም እግዚአብሔር አብም እግዚአብሔር ይመስገን። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ባለፉት ሳምንት አይተናል። በስጋ የተገለጠው ማን ነው ብለን አይተናል። እግዚአብሔር አብ ነው። ሕያው እግዚአብሔር ነው በስጋ የተገለጠው። ሕያው እግዚአብሔር ደግሞ መጽሐፍ ቅዱስ ለእግዚአብሔር አብ የሚጠቀምበት ቃል ነው። እነዚህ ምንም አይነት ማመቻመች የሌለው ጉዳይ። ዲያብሎስ ሲጣል ወደ ራሱ የሚስበው ራሱ ኢየሱስ ነው። አሁን የዚህ ዓለም ገዢ ወደ ውጭ ይጣላል። እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ እስባለሁ። ሳቢው ማን? እኔ ነኝ አለ። ስለዚህ አብ ከሳበው ብሎ ስላለ በሌላ መደብ ነውና የተናገረው፣ ስለ ራሱ አይደለም ብሎ የደመደመ ሰው ዮሐንስ ወንጌል ምዕራፍ 12 ላይ ሲደርስ ዋጋ የለውም ማለት ነው። ሌላ ሳቢ እንዳታመጣ፣ ከአብ በቀር ሳቢ የለም። ይሄ ምንም ሊገባ አይችልም። አብም ይስባል ወልድም ይስባል እያልክ እንዳትሄድ፣ የለም ከአብ ከሳበው በቀር ብሎ ዘግቷል። ዲያብሎስ ሲጣል ወደ ውጭ ሲጣል እግዚአብሔር የተመሰገነ ይሁን። እርሱ ከፍ ከፍ ሲል ሁሉን ወደ ራሱ የሚስበው እሱ ሆኖ ታገኛለህ። ስለዚህ መንፈስ ቅዱስ ይሰጣችኋል ብሎ ሲልህ ሌላ አካል ብለህ የጠበቅ ሰጪው ራሱ ይመጣብሃል። አብ ወልድን ቀደሰው ብሎ ስላለ አይ ቀደሰው ካለ ሌላ አካል ነው ብለህ ስትጠብቅ ራሴን የምቀድሰው እኔ ነኝ ብሎ ይመጣብሃል።
ከአብ በስተቀር የሚስብ የለም ብሎ ያለ በቃ ሳቢው ሌላ ነው ብሏል። ይኸው አብ ከሳበው ብሏል። ከሳብኩኝ አላለም ብለህ ወደ ሌላ አድርገህ ስትሄድ ዲያብሎስ ሲጣል ሁሉን ወደ ራሴ የምስበው እኔ ነኝ ብሎ ይመጣብሃል። እግዚአብሔር የተመሰገነ ይሁን። ስለዚህ ለሰው ልጅ በሚናገርበት ጊዜ ሌላ በሌላ በሁለተኛ መደብ ወይም በሶስተኛ መደብ አድርጎ ሲናገር ስትሰማው ሌላ አካል እንዳልሆነ ሁሉ ስለ አብም በሁለተኛ መደብ ስለተናገረ ሌላ ብለህ እንዳትጠብቀው። ይሰጣችኋል ማለት እሰጣችኋለሁ ይሆናል። ይስባችኋል ማለት እስባችኋለሁ ማለት ሆኖ ይመጣብሃል። ይቀድሰኛል የሚለው እቀድሳለሁ ራሴን ሆኖ ይመጣብሃል። ይገድሉትማል የሚለው እሞታለሁ ማለቱ ሆኖ ይመጣብሃል። ይነሳል ማለት እነሳለሁ ሆኖ ይመጣብሃል። ይመጣል ማለት እመጣለሁ ሆኖ ይመጣብሃል። ኢየሱስ ጋር እንደዚህ ነው የተቀመጠው። ሲገድሉትማል ስላለ እስኪ ሌላ ነው የተገደለው ብለህ ሞክረህ አታውቅም። ዓለም ሞክረህ አታውቅም። ኢየሱስ እኮ ይገድሉትማል አለ እንጂ ይገድሉኛል አላለም። ስለዚህ ይገድሉትማል ካለ ሌላ ነው የሚሞተው። ዓለም አላለችም እስከዛሬ። ይነሳል አለ እንጂ ይነሳለሁ አላለም። ስለዚህ እንደዚህ ይናገራል ስለ ራሱ ማለት ነው። እንደዚህ ስለ ራሱ በዚህ መልኩም መናገር የሚችል ኢየሱስ ይመለካል። ይህንን ኢየሱስ በቃላት ዝም ብሎ በቃላት ጨዋታ ብቻ ልንገልጸው አንችልም። እግዚአብሔር የተመሰገነ ይሁን። ክብር ለጌታ ለኢየሱስ። ይህንን እውነት ስለገለጠልን እግዚአብሔርን በጣም በጣም እናመሰግናለን። ሌሎች በጣም ብዙ ነጥቦች አሉ፣ ጊዜ ይገድባል። እዚህ ጋር ላብቃና ይህንን ስለገለጠልን በዚህ መንገድ የኢየሱስ ክርስቶስን አነጋገር ምን እንደሆነ ገብቶን አስተውለን በመረዳት ነው የምናምን። እግዚአብሔር የተመሰገነ ይሁን። ክብር ለጌታ ለኢየሱስ ክርስቶስ ይሁን። እግዚአብሔርን በጣም እናመሰግናለን። ጥያቄ ያላችሁ ሰዎች እንግዲህ እድል ልስጣችሁ።